ፈተና ደርሷል። ለፈተና የሚጠቅሟችሁን 3 ቲፖች ይዤላችሁ መጥቻለሁ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ ጋይስ። አካውንት ተመቷል። እነዚህ ቲፖች ለሚያስፈልጓቸው ተማሪዎች እንዲደርሱ ኮፒ ሊንክ፣ ሼር ማድረጋችሁን እንዳትረሱ። ወደ ቲፖቹ እንሂድ። የመጀመሪያው ነገር ምንድነው? ብዙ ጊዜ ኖቶችን በማንበብ ጊዜያችንን እንፈጃለን። ግን አሁን ጊዜው በጣም ጠባብ ስለሆነ ኖቶቻችሁን አስቀምጣችሁ ጥያቄ ወደ መስራት ግቡ። እነዚህ ለምንድነው የሚጠቅሟችሁ? ጥያቄ በሰራችሁ ቁጥር የፈተናውን ይዘት በደንብ ትረዱታላችሁ። እንደገና ታይም ማኔጅመንት ትማሩበታላችሁ። ጊዜያችሁን እንዴት ማኔጅ አድርጋችሁ ፈተናዎቻችሁን መስራት እንደምትችሉ ያስተምራችኋል። በሶስተኛነት ደግሞ ያልገባችሁን ነገር ደግሞ በደንብ እንድትለዩ ይጠቅማችኋል ማለት ነው። ስለዚህ ኖቶቻችንን አስቀምጠን ወደ ጥያቄ መስራት እንሂድ ማለት ነው። ሁለተኛው ቲፕ ደግሞ ምንድነው? የሚከብዱን ኮንሰፕቶች ላይ ማተኮር ነው። ብዙውን ጊዜ ወደሚቀለን ሳብጀክት ወደሚቀለን ኮንሰፕት እናዘነብላለን። የሚቀለን ሳብጀክት ከሰራን ይሄን ያህል እናመጣለን፣ ይሄን ያህል እናልፋለን ብለን የሚከብዱንን ገለል እናደርጋቸዋለን ማለት ነው። ነገር ግን የሚከብዱን ሳብጀክቶች ላይ ትኩረት አድርገን ትንሽ እንኳን ኢምፕሩቭመንት ማድረጋችን ውጤታችንን በከፍተኛ ሁኔታ ሊቀይረው ይችላል። ስለዚህ የሚከብዱንን ኮንሰፕቶች የሚከብዱንን ሳብጀክቶች ለይተን አውቀን በእንደዚህ ባሉን ጊዜያችንን አከፋፍለን የሚከብዱን ኮንሰፕቶች ላይ የሚከብዱን ሳብጀክቶች ላይ መስራትና ትንሽም ቢሆን ለውጥ ማምጣት ለውጤታችን ጠቃሚ ነው ማለት ነው። ሶስተኛው ቲፕ ደግሞ ምንድነው? በቂ የሆነ እንቅልፍ መተኛት ነው። በቂ የሆነ እንቅልፍ መተኛት ጥናታችሁንና ልፋታችሁን ሁሉ ውጤት እንዲያመጣ ያደርግላችኋል። በቂ እንቅልፍ ካልተኛችሁ እንዲሁም ደግሞ አመጋገባችሁ ላይ ቸልተኛ ከሆናችሁ ያጠናችሁት የለፋችሁት ሁሉ መና ሊቀር ስለሚችል እነዚህ ባሉት ጊዜያት ውስጥ በቂ የሆነ እረፍት ማድረግ አለባችሁ ማለት ነው። እንደዚህ አይነት ተመሳሳይ ቲፖች ከፈለጋችሁ ላይክ፣ ኮሜንት፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ባይ